ሰላም የዩቲዩብ ወዳጆቼ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ እንግዲህ ቤቴን ለማስተካከል እጥራለሁ። ነገር ግን የሚጎለው ነገር አለ። እቃዎቹ አቀማመጣቸውም አብረው አልሄዱም። ሲታይም ዝብርቅርቅ ያለ ነው፣ አያምርም፣ የሚያሰለች ነገር አለው ብለን ለማስተካከል ፈልገን ነገር ግን ምን ማድረግ እንዳለብን እውቀቱ የሌለን ሰዎች ደግሞ እንኖራለን። በዚሁ አጋጣሚ ሆም ዲኮሬሽን ደግሞ ሳይንስ ነው። ሳይንስ ደግሞ የራሱ የሆነ ፕሪንሲፕል ወይንም ደግሞ ህጎች አሉት። እንግዲህ ዛሬ ይህንን በተመለከተ መሰረታዊ የሆኑ ለሁሉም አይነት ቤት የሚሆኑ የዴኮሬሽን ሩሎችን አካፍላችኋለሁ። የመጀመሪያው ሩል ስኬል ነው። ስኬሉን የጠበቀ እቃ ማስቀመጥ ይኖርብናል። ያ ማለት እቃችንና ቦታችንን ባላንስ ማድረግ ማለት ነው። ቤታችን ውስጥ ያሉ እቃዎች ሁሌም ካለን ቦታ ጋር ተመጣጣኝ መሆን አለባቸው። ዴኮር ስናደርግ ስኬል አልጠበቅንም ማለት ጥሩ ምሳሌ የሚሆነው ያለ ሳይዛችን ልብስ እንደመልበስ ማለት ነው። ለምሳሌ እቃችን ከቦታችን አቅም በላይ በልጦ በጣም ትልቅ ከሆነ ጭንቅንቅ ስለሚያደርግ ምቾት አይሰጥም፣ ሲታይም ደግሞ ውበት የለውም። በተቃራኒው ደግሞ እንደዚህ ከቦታችን ያነሰ እቃ ከሆነ ያስቀመጥነው ቤት ወና የማድረግ ጭር የማድረግ ነገር አለው። ስለዚህ ትክክለኛውን ለቦታችን የሚሆነውን እቃ ልንመርጥ ይገባል። ለዚህም ደግሞ መፍትሄው መለካት ነው። ሁሌም ይሄ የምታዩት ገና ሞቭ እንዳረኩ ነበረ እና ኦርደር ያረኳቸው እቃዎችም ገና አልደረሱም ነበረ። ኢንተርቴንመንት ኤሪያ አካባቢ እንዴት ጭው ያለ ወና እንደሆነ ይታያቸዋል። ከዛ በኋላ ግን 2 ቡክ ሼልፎችን በግራና በቀኝ በማስቀመጥ ወና የነበረውን ቤት ለቦታው የሚመጥን እቃ አድርጌ አስተካክየዋለሁ። ሁለተኛ ማወቅ ያለብን ህግ ደግሞ ፕሮፖርሽን ነው። ይህም ቪዥዋል ዌይትን ያሳያል። ምን ማለት ነው? በምናስቀምጣቸው እቃዎች መካከል እርስ በርስ ያላቸውን መጠን ማስተካከል ያሳያል። ስለዚህ ቤታችንን ስናዘጋጅ የቤት እቃዎቻችንና አክሰሰሪዎቻችን ጎን ለጎን በምናደርግበት ሰዓት አንዱ እቃ ከአንደኛው እቃ በጣም ገኖ ሳይበልጥ ወይ በጣም ሳይረዝም ወይ በጣም ወደ ጎን ሳይሰፋ ለእይታ ባልተዘበራረቀ መልኩ አስተካክሎ ማስቀመጥ ነው። በምሳሌ ለማስረዳት እንዲመችኝ እዚህ ጋር የምታዩት ብፌ ወደ 75 ኢንች አካባቢ ይሆናል። እላዩ ላይ ደግሞ ፎቶ ፍሬሞችን አድርጌያለሁ። ስለዚህ ያረኳቸው ፎቶ ፍሬሞች ከብፌው ጋር ተመጣጣኝ ሳይዝ መሆን አለባቸው። ነገር ግን የምታዩትን እችን አንዷን ፎቶ ፍሬም ብቻ ባደርግ ሳይድ ቦርዱ በጣም ትልቅ ይሆንና ፍሬሟ በጣም ትንሽ ትሆናለች። ስለዚህ ተመጣጣኝ ማድረግ ስላለብኝ 4 ወይንም እኔ 6 ነው ያረኩት 6 ፎቶ ፍሬም በማድረግ ባላንስ ማድረግ ችያለሁ። ሌላኛው ቤታችን ውስጥ ያልተዘበራረቀ እይታ እንድናይ ከፈለግን ሲሜትሪክ ሉክ የሆነ እይታ ልንፈጥር ይገባል። ይሄ ማለት በጎንና በጎን የምናስቀምጣቸው እቃዎች ተመሳሳይ ከሆኑ እንደዚህም ጥሩ ነው። ካልሆነም ደግሞ ተቀራራቢ ቁመት ያላቸው እቃዎችን በማድረግ ባላንስ ማድረግ እንችላለን። በሶስተኛ ላይ ማወቅ ያለብን ህግ ደግሞ ቤታችን በዋናነት በ2 ወይንም በ3 የከለር ቲሞች ላይ የተመሰረተ ሊሆን ይገባል። የምንፈልጋቸውን ከለር በመምረጥ ከዛ እነዚህን የመረጥናቸውን የከለር ቲሞች ደግሞ የተለያዩ የቤታችን ቦታ ላይ መልሰን መላልሰን አፕላይ ልናደርጋቸው ይገባል። ይህንን ለማድረግ ደግሞ ህግ አለው 60-30-10 የሚል እና ለምሳሌ የኔን ቤት ጠቅስላችሁ የኔ ቤት እንደምታውቁት አብዛኛውን ፐርሰንት እንግዲህ 60% እንበለው ከግድግዳ ቀለም ጀምሮ ነጭ ከለር ይበዛዋል። 30% ይሆናል ብዬ የማስበው ደግሞ ጥቁር አለኝ፣ ጥቋቁር እቃዎች አሉኝ። 10% ደግሞ አክሰሰሪዎች ምናልባት ብራውን ከለር ሊሆኑ ይችላሉ። እንደዛ ነገር ይኖራል። በተቻለ መጠን ቤታችን ውስጥ ብዙ ከለር አናብሳ።
በጣም ከለሮችን እናበዛ ከሆነ የተረበሸ ከተማ ነው የሚያስመስለው። እስኪ እናንተ ሀሳባችሁን አካፍሉኝ። ዞር ብላችሁ ቤታችሁን እዩትና ከፍተኛውን ፐርሰንት የሚይዘው የቤታችሁ ከለር ምንድን ነው? እስኪ ኮመንት ሴክሽን ላይ ጻፉልኝ። እንዴት ከለር ልምረጥ ብላችሁ የምትቸገሩ ወዳጆቼ ካላችሁ ደግሞ ኒውትራል ከለር እንድትመርጡ እመክራችኋለሁ። እነዚህ ከለሮች ታይምለስ ናቸው፣ የማይሰለቹ ናቸው፣ የተረጋጉ ናቸው እና የበለጠ ደግሞ ከለሮችን እንዴት ማዛመድ እንዳለባችሁ ማወቅ ከፈለጋችሁ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ። ሊንኩን ከመንት ሴክሽን ላይ ተውላችኋለሁ፣ ማግኘት ትችላላችሁ። አራተኛው የዴኮሬሽን ህግ ደግሞ ቤታችን ውስጥ የተለያየ አይነት ቴክስቸር ያላቸው እቃዎች፣ አክሰሰሪዎች ሊኖሩን ይገባል። በፍጹም አንድ ወጥ በሆነ ቴክስቸር ቤታችንን ዴኮር ማድረግ የለብንም። ለምሳሌ ሶፋችን የጨርቅ ከሆነ መመገቢያ ጠረጴዛ፣ ወንበሮቹ የሌዘር ማድረግ እንችላለን፣ የእንጨት ማድረግ እንችላለን። እንደ አክሰሰሪ የምንጠቀማቸውን ደግሞ ግላስ ማድረግ፣ ሜታል የሆኑ ብራስ የመሳሰሉትን ነገር በማድረግ ዳይቨርሲፋይ በማድረግ አይናችን የሚያየው ብዙ ጥሩ ነገር ስለሚኖር የማይሰለች ቤት እንፈጥራለን። አምስተኛ ላይ የምናየው ደግሞ ቤታችን ውስጥ ፎካል ፖይንት ልናደርግ ይገባል። እንግዲህ ፎካል ፖይንት ማለት ልክ እንደገባን ቤታችን ውስጥ አይናችንን የሚስበው ቦታ፣ ድምቅ ያለ ቦታ፣ ቀልብን የሚገዛ ቦታ እና ጊዜ የምናጠፋበት ቦታ፣ እሱን አካባቢ ከሌላኛው ቦታ በበለጠ ድምቅ አድርገን ማሳመር ይኖርብናል። ብዙ ጊዜ የተለመዱ የፎካል ፖይንት ቦታዎች ቲቪ ዩኒት አካባቢ፣ ፋየር ፕሌስ አካባቢ እነዚህ በዋናነት የታወቁ ናቸው። አንዳንድ ቤቶች ደግሞ የአውትዶር ቪዋቸው በጣም ቆንጆ የሆኑ መስኮት አካባቢ ያሉ ካሉ እንደዛም የሚያደርጉ አሉ። ብቻ ግን ቤታችን ውስጥ አንድ የፎካል ፖይንት ድምቅ ያለ ቦታ፣ አይንን የሚስብ ቦታ ሊኖር ይገባል እና ፎካል ፖይንት የሌለው ቤትን በምን እንደሚመስለው ታውቃላችሁ? ዳውንታውን የሌለው ከተማ ማለት ነው። ሁሉም ተመሳሳይ ወጥ የሆነ እንደማለት ነው። ስድስተኛ ላይ የምናየው ህግ ደግሞ መብራት ነው። መብራት በጣም ወሳኝ ነገር ነው ለቤት አገልግሎቱ ሳይረሳ። ነገር ግን ፍሎር ላምፕ፣ ቴብል ላምፕ፣ ሳይድ ቴብል ላምፕ የተለያዩ መብራቶችን በምንገለገልባቸው ቦታ ላይ በማስቀመጥ ለቤታችን ድምቅ ያለ ኮዚ ቫይብ ያለው ህይወት ያለው ቤት ያደርግልናል። ሰባተኛ ላይ የምናየው ህግ ደግሞ እቃዎችን በግሩፕ አክሰሰራይዝ አድርገን በምናስቀምጥበት ሰዓት እንደዚህ 3 እቃዎችን አንድ ላይ ማድረግ ወይም ጎዶሎ ቁጥር ማድረግ 5 አንድ ላይ ማድረግ፣ እንደዛ ሲሆን አይንን የመያዝና የተስተካከለ እይታን የመፍጠር አቅም አለው። ታዲያ እቃዎችን እንደ ማስጌጫነት በምናስቀምጥበት ሰዓት በትሪም ላይ ሰብሰብ አድርገን ሊሆን ይችላል ወይም ደግሞ እንዲህ ጎን ለጎን ቁጭ በምናደርግበት ሰዓት በተቻለ መጠን ሀይታቸው እርጻቸው የተለያየ መሆን አለበት። ስምንተኛ ላይ የምጠቅሰው ህግ ደግሞ ግሪነሪ ነው። ግሪነሪ በጣም ያስፈልጋል ቤታችን ላይ ፍሬሽ የሆነ ቫይቭ
ህይወት ያለበት ያደርገዋል እና ሪያሊስቲክ የሚመስሉ አርቲፊሻል የሆኑ እንችላለን። እውነተኛውን ማድረግም ደግሞ ከፈለግን እንደዛ በማድረግ ፍሬሽ የሆነ ቫይብ ለቤታችን መፍጠር እንችላለን። እንግዲህ 9ኛ ላይ የምጠቅሰው ህግ ደግሞ ቤታችን ውስጥ ፐርሰናል ተች ሊኖር ያስፈልጋል። ይሄም ማለት እኛን የሚገልጹ ነገሮች፣ የእኛን ፍላጎት የሚያንጸባርቁ ነገሮች እና የእኛን ነገር የሚያሳዩ ነገሮች ቤታችን ውስጥ ሊኖሩ ይገባል። ይሄ ማለት የቤተሰብ ፎቶችንን ሊሆን ይችላል፣ እምነታችንን የሚገልጽ ነገር ሊሆን ይችላል፣ ፍላጎታችንን የሚገልጽ ነገር ሊሆን ይችላል፣ ማንነታችንንም እንደዛው የሚገልጽ ነገር ሊሆን ይችላል። ይህንን በማድረግ ቤታችንን ፐርሰናላይዝ ማድረግ ይኖርብናል። በነገራችን ላይ ይሄ የምታዩት የቤት ማስጌጫ አይደለም። በብሉቱዝ የሚሰራ ሪቻርጀብል ስማርት ስፒከር ነው። እኔ ደግሞ በየቀኑ ሁልጊዜ መዝሙር እሰማለሁ እና ጥሩ ድምፅ ያለው ስፒከር እፈልጋለሁ እና ይሄን በጣም ወድጀዋለሁ። አንደኛ ኩልል ያለ ድምፅ ጥሩ ቤዝ አለው። ሁለተኛ ደግሞ ከቦታ ቦታ ኬብል ሳትጎትቱ የምትፈልጉበት ቦታ መውሰድ ትችላላችሁ። ሶስተኛው ደግሞ ዲዛይኑም ቢሆን ለማደርን ኮንተምፖራሪ ቤት ምቹ ነው። ስለወደድኩት ሼር ላድርጋችሁ ብዬ ነው። ከተመቻችሁ ቡጋኒ ፊት ፕሮ ይባላል። ዲስክሪፕሽን ቦክስ ላይ ሊንኩን እተውላችኋለሁ። እንግዲህ ውድ ተመልካቾቼ ዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። እንግዲህ ቤት ለማስተካከል ስታስቡ እውነተኛ የሆነውንና ዋና የሆኑትን የቤት ማስተካከያ ህጎችን እንድታውቁ በማሰብ ይሄንን ሼር አድርጊያችኋለሁ። እንደወደዳችሁት፣ እንደምትማሩበት፣ እንደተጠቀማችሁበት ደግሞ አምናለሁ። የሚገርመው ነገር እነዚህን ከማወቄ በፊት እኔም ሳላቅ ብዙ የማደርጋቸው ነገሮች ነበሩኝ። ካወቅኩ በኋላ ግን ብዙ ነገሮችን አስተካክዬ ቤቴም ሲስተካከል አይቼዋለሁ። እነዚህ ህጎች መሰረታዊ የሚባሉ ህጎች ናቸው። ሌሎች በየጊዜው የሚፈጠሩና ጥቃቅን የሆኑ ደግሞ ህጎች አሉ። ነገር ግን እነዚህን በዋናነት ካወቃችሁ በእርግጠኛነት የምነግራችሁ የቤታችሁ እይታ የተስተካከለ ይሆናል እና በደንብ እንድታውቋቸው ኢንከረጅ አድርጋቸዋለሁ። እንግዲህ ተመልካቾቼ በሚቀጥለው ደግሞ በሌላ ቪዲዮ መልሳለሁ። እስከዛ ድረስ ቪዲዮን ከወደዳችሁት ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እየተዋችሁልኝ የኔን ቻናል ለማያውቁ ጓደኞቻችሁ ደግሞ ሼር በማድረግ ድጋፋችሁን እንድትገልጹልኝ በትህትና እየጠየቁ በሚቀጥለው ደግሞ በሌላ ቪዲዮ መልሳለሁ። እስከዛ ድረስ የተባረከ ሳምንት ይሆንላችሁ።